ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? እኔ ደህና ነኝ። እንግዲህ እስቲ ዛሬ ደግሞ ተትናንትናው የቀጠለውን ነገር ስለ ትምህርተ ሃይማኖት ወይም ስለ ምስጢረ ሥላሴ አንዳንድ ነገር ልበላችሁ። ትናንትና እንግዲህ በአራተኛ ዙር ላይ የሰው ምሳሌ ሰው ለሥላሴ ምሳሌ እንደሚሆን ለአንድነትና ለሶስትነት ምንድነው ይሄ ፀሐይም እንደምትሆን ብረትም እንደሚሆን አትክልትም እንደሚሆኑ ተናግሬያለሁ። ዛፎች ማለት ነው። በምን ነው የሚሆኑት የሚለውን ነገር ዛሬ ትንሽ ነገር ላብራራላችሁ። በነገራችን ላይ በዓለም ላይ አንድ ሃይማኖት አንድ እግዚአብሔር ብላ የምታምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ብታምኑም ባታምኑም መረራችሁም ጣፈጣችሁም እውነቱ ነገር ይሄ ነው። አንድ አምላክ ብላ በአንድነት በሶስትነት የምታመልከው አንድ አምላክ ሶስትነትን በአንድነት አንድ አምላክ ብላ የምታመልክ ሌላውን ሁሉ እኔ ወደ 17 ሃይማኖት ለመመራመር ሞክሬያለሁ። ሌላ ሁሉ ጭንቀት ውስጥ ዝም ብሎ ምንድነው ቅዠት ውስጥ ነው ያለ፣ ጭንቅ ውስጥ ነው ያለ። በጣም ፎርማሊቲ የሆነ ፖንትን ይሄ ስትራክቸር ያለው መዋቅር ያለው መጽሐፍ የሚደግፈው በስነ ስርዓት የሆነ ሃይማኖት ያለው ተቋም የለም። ውሸት ነው። ለዚህ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ ያሉ ሌሎች ሃይማኖቶች አይጸድቁም፣ መንግስተ ሰማያት አይገቡም፣ በአንድም በሌላም የገሃነመ እሳት ባለቤት ናቸው የምንልም ለዚህ ነው። አንድ ሃይማኖት፣ አንድ አምላክ፣ አንድ ጥምቀት፣ አንድ ቤተ ክርስቲያን በዓለም ላይ ያሉ አብያተ ክርስቲያናት በምስራቅ አፍሪካ ይሁን በዚህ በምስራቅ አውሮፓ፣ በሰሜን አውሮፓ፣ በአሜሪካ፣ በኤዥያ፣ በዚህ በሩቅ ምስራቅ እንደገና በአውስትራሊያ በጣም ሩቅ ባሉት ሁሉ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት አስተምሮታቸውም መዋቅራቸውም ቀመራቸውም ስትራክቸራቸውም ሁሉም አንድ አምላክ ብለው አንድ ሃይማኖት አንድ ቤተክርስቲያን አንድ አምላክ ብለው ነው የሚያመልኩት። ይሄንን ጠንቀቃቸው አስምሩበት። እውነቱ ነገር ይሄ ነው። እንዴው ዝም ብሎ ነው 44 አምላክ አላችሁ፣ ማርያምን እንደ አምላክ አላችኋት፣ ቅዱሳንን እንደዚህ ያላችሁ ምናምን፣ ይሄ ዝም ብሎ አርቲ ቡርቲ። በተለይ ከነዚህ አሁን መጣን ብለው የተሐድሶቹ ጋር አካባቢ በጣም በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ትምህርት ብዙ የደጎለሉ ደዋይሌዎች እየሄዱ ገብተዋል። በአንድም በሌላም ሲባረሩ ከሴት ላይ እየተያዙ በስርቆት እየተያዙ ከቤተክርስቲያን ምሁራን ጋር ባለመስማማት እየተያዙ ቤተክርስቲያኒቱ የማትፈቅደውን ቀኖናው ዶግማው የማይፈቅደውን እያደረጉ ከቤተክርስቲያን ሲባረሩ ቀደም በየትምህርት ቤቱ ጓዶቻቸውን ተማሪዎችን ሲረብሹ የነበሩ ደጓይሌ ዛሬ ደግሞ ቤተክርስቲያኒቱ መሸከም አልችል ብላ ስታባረራቸው እዚያ ሄደው መጽሐፉን ማብጠልጠል፣ ሃይማኖቱን ማብጠልጠል፣ ለእመቤታችን ጠላት መሆን፣ ለቅዱሳን ጠላት መሆን። እኔ እንደው የሚገርመኝ ነገር እናንተ የዚህ የተሐድሶ ምሁራን ቤተክርስቲያን እየሄዳችሁ እዚያ የገባችሁ ማርያም ናት እንዲህ ያባረረቻችሁ። ቤንተ ማርያም እያልክ በስሟ እየቀረጠፍክ ተሆድ ተራራ ሲያክል ስትበላ ኖርህ። ዛሬ ማርያምን ማብጠልጠል፣ ቅዱሳንን ማብጠልጠል፣ ቤንተ ማርያም ስለ ቂርቆስ አንድ እንጀራ በጨው ሳይቆረስ እያልክ ምዕመናኑን እያጨበረበርክ ስትበላ ኖርህ። ዛሬ ላይ ለቅዱሳን ጠላት ተመልሰህ ትሆናለህ። ምንም ነገር የአስተምሮቻችሁ መሰረት የለም። እንዲሁ በጣም እያስጠላባችሁ ነው። በእውነት እውነት አዋቂዎች ከሆናችሁ ዝም ብላችሁ ወንጌልን ስበኩ። እውነት አዋቂዎች ከሆናችሁ። ከዚያ ውጭ ግን ይሄ መሳደብ፣ ማዋረዱ፣ ማንቋሸሹ ራሳችሁን እያዋረዳችሁ ነው። ራሳችሁን ነው በጣም ነው የምታስጠሉ ስትናገሩ። አማርኛችሁ ሁሉ እዚህ ድረስ እዚህ ሩቅ ቦታ ድረስ ይሸታል፣ ያስጠላል። በጣም ቆሻሻ ነው። ስለዚህ ከዚህ አይነት አንፃር ቅዱሳን አይደለም ያባረሯችሁ፣ መላእክት አይደለም ያባረሯችሁ፣ እመቤታችን አይደለችም ያባረራቻችሁ። እንዲው ከመሬት ተነስታችሁ በዚህ ላይ የምትዘምቱትና የምታደርጉት ማጥላላት በቅዱስ ያሬድ ጸዋትወ ዜማ ላይ የምትሳለቁት ስላቅ ጉረሮ እስኪሰነጠቅ ስትጮህ ኖረህ፣ እምረሰሳኔር ወየርሞን ስትል ኖረህ፣ ዛሬ ላይ ወንጌል እንኳን ሳትማር ነው የኖርከው። ደንቁረህ ኖረህ ዛሬ ላይ ሄደህ እዚያ ተሰደህ ተባረህ መጽሐፍ ቅዱሱን ገልጠህ ስታየው አንተ የነበርክበት ነገር ቦታ ላይ እንደሌለ አውቀህ መስሎህ ስዘላብድ በጣም ነው የሚያስጠላብህ። እኔ ልንገርህ፣ ያ ስትጮህ የነበርከው ዜማ በሙሉ መጽሐፍ ቅዱሳዊ ቃል ነው። ጾመ ድጓው መጽሐፍ ቅዱሳዊ ነው።
ድጓው መጽሐፍ ቅዱሳዊ ነው። ቅዳሴው መጽሐፍ ቅዱሳዊ ነው። ሰዓታቱ መጽሐፍ ቅዱሳዊ ነው። ዝማሬ መዋሥዕቱ መጽሐፍ ቅዱሳዊ ነው። ግን አላወቃችሁትም። አሁንም እዚህ ሄዳችሁ ለተሪዮና ለውቅና እየደነፋችሁ እንጂ ምንድነው ከምን ተነስቶ ነው እንዴት ነው የሚለውን ነገር ገና ማስተዋል ይጎላችኋል። በጣም ደንቁራችኋል። በእውነት አንድ አምላክ ብላ እግዚአብሔርን የምታመልክ የነበራችሁባት ያባረረቻችሁ የጠላቻችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን እንድታውቁ። እሺ ወደ ማብራራቱ ልሄድ። እንግዲህ እግዚአብሔር ሁለት ነገሮች ነው። በእግዚአብሔር ላይ ሁለት ቀመሮች አሉ፣ ሁለት ፎርሙላዎች። አንደኛው ተዋሕዶ ነው። ሁለተኛው ደግሞ አንድነትና ሶስትነት ነው። እነዚህ ናቸው በመሰረታዊነት የሚታወቁ። በእርግጥ ትምህርቱ ሙሉ ትምህርቱ የሚባለው አምስቱ አዕማደ ምስጢር የሚባሉት ናቸው። እነሱን አንድ ባንድ በየጊዜው አሁን ገና መጀመሪያው ምስጢረ ሥላሴ ላይ ነኝ ሳልፍ በየጊዜው እየነገርኳችሁ ስለምሄድ አሁን እዚህ ምስጢረ ሥላሴ ላይ እንድታውቁ የምፈልገው የስጋና የነፍስን መዋሃድና እንደገና ደግሞ የመለኮትና የስጋን መዋሃድ እነዚህንና እንደገና ደግሞ የሥላሴን አንድነትና ሶስትነት ነው እንድታውቁ የሚፈለገው። ይህን ነገር ጠንቃችሁ ወቁ። ለምሳሌ የመለኮትን መዋሃድ በሰው ሲመስሉት የመለኮትን ከስጋ ጋር መዋሃድ ከሁለት ባህሪ ወደ አንድ ባህሪ፣ ከሁለት ግብር ወደ አንድ ግብር፣ ከሁለት አካል ወደ አንድ አካል መምጣቱን ሲመስሉ በሰው ሲመሰል ሰው ላይ ነፍስ የምትባል ሙሉ አካል ያላት ለባዊት ነባቢት ሕያዊት የምትባል አካል አለች። እንደገና ሰው የሚባል ከአራት ነገር የተሰራ ስጋ የሚባል ምንድነው ይሄ ከነፋስ ከእሳት ከውሃ ከመሬት የተሰራ አካል አለ። ከአራቱ ግብራተ ነፍስና ከአራቱ ባህሪያተ ስጋና ከሶስቱ ግብራተ ነፍስ የተሰሩት ሁለቱ አካሎች ያለ መለያየት አንድ ሆኑ ይላል። አሁን እንግዲህ እነሱም ሰው ሆኑ ተሰብአ ሰባት አደረገ ብሎ ሰባት ነገር ያለበት ይላል። ሰባት ነገር ያለበት ማለት ሶስቱ ግብራተ ነፍስ አራቱ ባህሪያተ ስጋ ማለት ነው። እና እንደዚህ ሆነው ነው የተዋሃዱ። አሁን ሰው ለማለት ሁለቱ መለያየት የለባቸውም። ነፍስ ከተለየች አስከሬን ነው የሚባለው። ነፍስም ነፍስ ነው የምትባል እንጂ ሰው አትባልም። እንደዚህ ሁሉ የመለኮትና የስጋ መዋሃድም እንደዚህ ነው ማለት ነው። አሁን በዚህ በሰው መመሰል አይችልም ብዬ ትናንት ተናግሬያለሁ። የስጋና የነፍስ መዋሃድ ለጊዜው ነው። ነገ ከነገ ወዲያ ሲሞቱ ይለያያሉ። የመለኮትና የስጋ መዋሃድ ግን በቃ በዚህን ጊዜ ይለያያሉ በማይባል በቃ ለዘላለም ላልተወሰነ ጊዜ ወይም ደግሞ በዚህ ጊዜ ይለያያሉ በማይባል ምክንያት መዋቅር ነው የተዋሃዱት ማለት ነው። በዚህ አይነት አግባብ ነው ልዩነቱ ይሄ ነው። የሰው ነገር ይለያያሉ፣ የመለኮት ግን የሚለያይ አይደለም። እንደገና ደግሞ በብረት እንዴት ይመስሉታል ካላችሁ ብረትና እሳቱ ብረቱን ስታግሉት እሳቱ በብረቱ ይዋሃዳል አይደል? ስለዚህ ቅዝቃዜ አግኝቶት እሳቱ ከብረቱ ወጥቶ ብረቱ የራሱን የቅዝቃዜ ባህሪ እስከሚይዝ ድረስ ነው የሚቆዩ እንጂ ዘለቄታዊ ቆይታ የላቸውም። የመለኮትና የስጋ ግን ዘለቄታዊ መዋሃር ነው። በዚህ ጊዜ ይለያያሉ በማይባል ተፈልጦ በተለለበት ተከፍሎ በሌለበት ምንም ጥርጥር በሌለበት ከሁለት አካል ወደ አንድ አካል ከሁለት ባህሪ ወደ አንድ ባህሪ የመጣ መሆኑን ያስረዳል ሃይማኖቱ አስተምሮቱ ማለት ነው። ስለዚህ ብረቱ ቀዝቃዛ ነው፣ እሳቱ ግን የሚያቃጥል ነው። ብረቱ የሚያቃጥለውን የእሳቱን ባህሪ አድርጎ እሳቱም የሚቀዘቅዘውን የብረቱን ባህሪ አድርጎ አንድ አካል ሆነው ለተዚያችም ለጋመችበት ጊዜ ቢሆን እንደሚታዩ ሁሉ መለኮትም የስጋም ባህሪው አድርጎ ስጋም የመለኮትም ባህሪ አድርጎ ለዓለም ለዘላለም በዚህ ጊዜ ይቋረጣል በማይባል ነገር አብረው እንደተዋሃዱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት የስጋ ባህሪና የመለኮት ባህሪ ከሁለት አካል አንድ አካል ማለት የስጋ አካልና የመለኮት አካል ማለት ነው። እነዚህ ያለ መለያየት ያለ ተፈልጦ ያለ ምንም ነገር መከፋፈል በሌለበት በዚህን ጊዜ ይለያያሉ በማይባልበት መንገድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ብሎ አንድ እግዚአብሔር ብላ የምታምን ኦርቶዶክስ ናት ማለት ነው። ነገ ደግሞ ሶስትነታቸውን አስረዳቸዋለሁ። ይቀጥላል።